ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ መጥቻለሁኝ። ከህልሞቹ ጋር መልክ ላይ ነኝ እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮ ሲረዝም ያው በማፍጠኛ ማየት ትችላላችሁ። 3 ቪዲዮ ደግሞ ቼክ ካረጋችሁ በኋላ ካልተፈታ ማለት ነው ያው በተራ ስለሆነ ትንሽ ሊዘጋ ይችላል። ግን 3 ቪዲዮ ቼክ አድርጉና ከዛ ውስጥ ካጣችሁ ግን አልተፈታም ካላችሁኝ ስር ደግሞ ማስቀመጣችሁ እንዳረሱ ስልኩልኝ ደግሞ መጨረሻ የምለቀው ቪዲዮ ላይ ማለት ነው መሆን ያለበት። ምክንያቱም ወደፊት እያልኩ ስለሆነ መጣው ምናልባት አንድ ስቴፕ ወደኋላ ከተመለሳችሁ ላላየው ስለሚችል ይረዝምባችኋል ወይ አልተፈታ ይመስላችኋል። እንደዛ ከላካችሁልኝ መጨረሻ የምለቀው ቪዲዮ ላይ ሲሆን ግን ያው ይፈታል ማለት ነው። አሁን ወደ እናንተ ምፍጭ ወስዳችኋለሁ። ላይክ ማድረጋችሁን ግን አትርሱ። ምህረት በግቢ ውስጥ ብዙ እርግቦች በህልም እያየው ከዛ ከታናሽ እህቴ እየተጫወትኩኝ እያለ እርግቦች እንዳይጠፉብኝ ደግሞ እየሰጋው ከዛ 3 ነጭ እርግብ ግቢ ውስጥ አጥር አካባቢ ተጠግተው ነበረ እና ሄጄ ሳያቸው ግን አጥቼያቸው ወይኔ እንደፈራሁት የሉም የት ሄዱ እያልኩኝ ነቃው። እሺ እርግብ ያው መንፈስ ቅዱስን ያመላክትሻል። በተጨማሪም እርግብ እመቤታችንን ያመለክታል ማለት ነው። በጣም ቆንጆ ነው። ሀና ሰላም እንግዲህ የተለያየሁ ጓደኛዬ በመኪና እሱ ሱፍ እና ደግሞ ቬሎ እኔ ደግሞ ቬሎ አድርገን በመኪና እየሄድን እና መኪና ወደ ዞሮ ወደ ኋላ ይሄዳል። እሺ መኪና ህይወትን ከመምራት ጋር የተያያዘ ነው። መኪናው ደግሞ ያው በምታውቂው ሰው በተለያየሽው ፍቅረኛሽ የተለያየሽው ፍቅረኛሽ ነው ሲነዳው ያየሽው አንቺም እዛ ውስጥ ነበር። ስለዚህ አንደኛ በሱ መመራት ነው፣ ሁለተኛ አብሮነትን ያመላክታል። አብሮ የህይወት ጊዜው እንዳላችሁ ነው የሚያመላክተው። ወደኋላ የኋላው ወደ ኋላው ተመልሶ እንደሚስተካከል የሚያመላክትሽ ነው። ሱፍ ጸጋ ነው። ቬሎ እንደዛ መጪው ጥሩ ጊዜ እንደሆነ የሚያመላክትሽ ነው። በህይወትሽ በጣም ቆንጆ ነገር ነው የሚያመላክትሽ። ያው ያንን ነው ይመኙሽ። ሌላ ደግሞ ወደ ቤተክርስቲያን ሰፈር ሄጄ ይመስለኛል መስቀለኛ መንገድ ላይ ቆሜ ወደ እነሱ ቤት የሚያስገባ ከሌላ ህልም የቀጠለ ይሁን አላወኩም። እሺ ላይ ቆሜ ወደ እነሱ ቤት የሚያስገባ መንገድ የትቦ ቆሻሻ ጥቁር ጭቃ ሞልቶ ያየው እንዴት አልፌ እንደምገባ ስጨነቅ አንድ ጸይም ወጣት በሳይክል ይመጣና የግቢው በር መክፈቻ ቁልፍ ስጣት ተብዬ ነው ብሎ ይሰጠኛል። ቁልፉን ተቀብዬ ዞር ስል የቅድሙ ጭቃ የሆነ ቀይ ወጣት ጠርጎት ወደ ትቦ መልሶት እኔ በደረቀው መንገድ አልፌ ወደ ቤተሰብ ቤት አደርስና 2 በሮች አለው የቱ ይሆን እያልኩኝ እንጀራ እናቴ አንዱን በር ከፍታ ወጣች። ከዛ ያንን በር በቁልፍ ከፍቼ ስገባ የሆነ በቆርቆሮ የተሰራ ቤት ውስጥ ሰዎች የሆነ ቅጠል ይበላሉ። ጣት አይደለም እኔ ከፍታቸው ተቀመጥኩ። እህቶቼ መጥተው ከጎኔ ተቀመጡ። ከዛ ነቃው። በዛውብሽ ይቅርታ ችግር የለውም። እሺ አንደኛ መስቀለኛ መንገድ ላይ ቆሜ ወደ እነሱ ቤት የሚያስገባ መንገድ ላይ የትቦ ቆሻሻ ያለበት ነው። መንገድ ላይ የህይወት ጉዞሽ ነው። እዛ ላይ ደግሞ ቆሻሻ ኃጢአት ነው፣ ጭቃ መከራ ነው እና ያንን ደግሞ አንድ ጸይም ወጣት በሳይክል ይመጣና ቁልፍ ይሰጠኛል። ያልሽው ቁልፍ ለሁሉም ነገር መልቲዎችሽ ላይ እንደሚሆን ነው የሚያመላክትሽ። የስራም የሁሉም ነገር ማለት ነው። ተመልሰሽ ዞሪ ደግሞ አንድ ቀይ ወጣት ደግሞ ጠርጎት አስተካክሎ አየሁኝ ያልሽው ይሄ በቅዱስ ሚካኤል ይመሰላል። ጠይሙ በቅዱስ ገብርኤል ይመሰላል እና ነገሮችሽ እንደሚያስተካክሉልሽ የሚያመላክትሽ ነው። መንገድሽ ቀና እንደሚሆን ያው ጸሎት ማድረግ ነው የሚያስፈልገው። ያንን ነው የሚያመላክትሽ። እንደገና በሩንም ከፍተሽ ስትገቢ ያየሽው ያው የተዘጋጉብሽ ነገሮች ካሉ ያው ለነሱ መፍትሄ እንደምታገኝ የሚያመላክትሽ ነው። በጣም ቆንጆ ነው። ያው ቤት ውስጥ ስትገቢ ያው ጫት አይደለም እየበሉ የነበረውን ያልሽን ቅጠል ነው። ያው ጫት ቢሆን ጥሩ አይደለም፣ ግን ቅጠል ነው። ያው
ምን አይነት እንትን እንደሆነ አላወኩም። ያው ጎመን ምናምን ከሆነ ደግሞ ጥሩ ነው። ጎመን ስልሽ ጥቅል ጎመን ማለት ጎመን ያው አረንጓዴ ከሆነ ደግሞ ያው መከራ ነው። ግን የበሉትን እርግጠኛ አልሆንሽም። ያው ግን ጫት አይደለም። ስለዚህ ጫትም ያው ፈተና ስለሆነ ያው እሱ ካልሆነ ጥሩ ነው። ያው ግን በር ከፍተሽ መግባትሽ ያው ቆንጆ ነው። ለሁሉም ቁልፍ ደግሞ ለሁሉም ነገር መፍትሄዎችሽ ላይ እንዳለ የሚያመላክትሽ ነው። ተጠርጎልሽ ያየሽው መንገዱ በጣም ቆንጆ ነው። ጸሎት አድርጊ ቆንጆ ነው በጣም። ብሩክ ሰላም መቅዲ ሰላም ስላበዛው ይቅርታ። የተከራየሁበት ቤት ችግር የለውም። የተከራየሁበት ቤት ማናጀር ትመስለኛለች በስልክ ትደውልና ደብዳቤ ደረሰሽ ወይ ትለኛለች። አዎ ስላት ኢሜልሽን ክፍተሽ ፓስዋርድ ሙይና ፓስዋርድሽን ንገሪኝ ስትለኝ እሺ እላታለሁ። ከዛ ፓስዋርዱን እምቢ ይለኛል። ፊደል አይደለም ቁጥርም አይደለም የሆነ ምልክት ነው፣ ግን ማንበብ ያቅተኛል። ከዛ ማናጀሯ በጣም ትበሳጭብኛለች። እሺ በቃ ደብዳቤ ይዤ ልምጣ እልና ስልኩን ዘግቼ ወደ እሷ ለመሄድ ስል አንድ እናት ከልጇ ጋር ቁጭ ብላ መንገድ ላይ ሳያት አውቃታለሁ እና ሰላም ብዬ ደብዳቤ እያሳየዋት እምቢ ያለችኝ ፓስዋርዱ እኔ ምንድን ነው ስላት ትነግረኛለች። ከዛ በቃ ሳልረሳው ለማናጀሩ ንገራት ስሄድ ደብዳቤ የሚጠፋብኝ ይመስለኛል። ከዛ ቤት ያለ ይመስለኛል። ከዛ ቤት ልንሄድ ደብዳቤውን ላመጣ እላለሁ። ከዛ በቁልፍ በር የሚከፍት ይመስለኛል። ለካ ቤቱ የኔ አይደለም። አንድ አባትና ልጅ ምን እያረግሽ ነው ይሉኛል። እና እኔ በጣም እደነግጣለሁ። ለካ ቤቱ የነሱ ነው። ሰዎቹ ቤታቸው አልፈው ሄደው ሳይገቡ እኔ ወደ ቤታቸው ስገባ ወደ መሬት ስመለከት ደብዳቤው አገኘሁት። አነሳውና ከመሬት ላይ በቃ ለማናጀሩ ልስጣት ስል ነቃው። ይቅርታ ስላበዛሁብሽ ችግር የለውም። ደብዳቤ ያው ብታነቢው እንትን ብትይ ያው መልእክት ነው። ግን ይሄ አላነበብሽውም ሲጠፋብሽ ምንም እና ያየሽው። ስለዚህ በህይወትሽ የሆነ ያልተፈታ ያልተስተካከለ ነገር እንዳለ ግን ያንን መጨረሻ ላይ ያው ስታገኙ ነው ያየሽው። ያው ብታነቢው መልእክቱ ግልጽ ይሆን ነበር፣ ግን ያላነበብሽውም ያው ግን ከሆነ ልፋት በኋላ ግን ምን ያልተፈቱ ነገሮች እንደሚፈቱ የሆነ በህይወትሽ ያጣሽው ነገር እንደምታገኚ የሚያመላክትሽም ነው። ያንን ነው ስልክ ያው ጸሎትን ነው የሚያመላክተው። ስልክ ትደውልና ነው ያልሽው፣ ደብዳቤ የት ነው ስትይ ነው ያየሽው። ስለዚህ ያው ጸሎት ማድረግ ነው። ያው ለምንፈልገውን ነገር ለማግኘት አንደኛ ወደ ፈጣሪያችን መቅረብ መጸለይ፣ የሆነ ያልተስተካከለ ነገር ካለ ወይም ግልጽ ያልሆነልን በህይወታችን ነገር ካለ ያው ለሱ ግልጽ እንዲሆን መጸለይ እንደሚያስፈልግም ነው የሚያመላክትሽ። ማግኘትሽ መጨረሻ ላይ ጥሩ ነው። ያነበብሽው መልእክት ቢኖርም ግልጽ ይሆን ነበረ። ያው ለማንኛውም ግን ጸሎት አድርጊ። በህይወትሽ የሆነ ያልተፈታ ነገር እንዳለ የሚያመላክት ነው። ግን ማግኘቱ ጥሩ ነው። ኤክሴስ ሰላም መቅዲ ለቤትሽ አዲስ ነኝ ዌልካም ብያለሁኝ። እኔ ህልም ትልቅ ሰው ነው። ሳር ቤትም አለ ያራውጠኛል፣ ውሻም አለ አብሮት። እኔ እንዳይደርስብኝ ሮጣለሁ። በመሃል ጫማዬ ይወልቃል። ጫማዬን እንዳይወስድብኝ ብዬ አንስቼ በእጄ ይዤ እምሮጥ እየሰፈሩ ቤት ብቻ ነው። ደረጃ አገኝና በደረጃው ላይ ወደ ላይ እወጣለሁ። እሱ ወደ እኔ ልቀርብ አልቻለም። ርቀት ይመለከተኛል። መቼ ብሆን እኔም አትይዘኝም እያልኩ ነቃው። እሺ ሩጫ አንደኛ እድሜ ነው። ሁለተኛ ደግሞ የሆነ ማምለጥ ካለበት ከሆነ መጥፎ ነገር እያመለጥሽ እንደሆነ የሚያመላክትሽ ነው። በጣም ቆንጆ ነው። ውሻ መተትን ያመላክታል። ሰይጣን ነው ውሻ። ብቻ ግን ማምለጥሽ በአጠቃላይ ቆንጆ ነው። ጫማሽ ይወልቃል። ጫማዬ እንዳይወስድብኝ። ያው ጫማ ስራንም ባለንም ስለሆነ የሚያመላክተው ወልቋል፣ ግን አልወሰደብሽም አይደል? ጫማውን እንዳይወስድብኝ ብዬ አንስቼ በእጅ ጥሩ ነው በጣም ያው ወልቆ አለመውደቁም በጣም ቆንጆ ነው። ያው ጸሎት ግን በደንብ ማድረግ ይኖርብሻል። ማምለጥሽ በጣም ቆንጆ ነው።
መጥፎ ነገር ወደ ህይወትሽ ይመጣል። ግን ያንን ነገር ደግሞ እንደምታልፊ የሚያመላክትሽ ነው። በጣም ቆንጆ ደረጃ ያው ስኬትን የሚያመላክት ደረጃ ወጥተሽ ከጨረስሽ ሀሳብሽን መወጣትን ነው የሚያመላክትሽ። ርቀት ይመለከታል። መቼም ቢሆን እኔን አትይዘኝም እያልኩኝ ነቃሁ ያልሽው በጣም ቆንጆ ነው። ጸሎት አድርጊ ግን ቆንጆ ነው። በጣም ማምለጥሽ በጣም መልካም ነገር ነው። ፌቨን ሰላም ለቤትሽ አዲስ ነኝ ዌልካም ብያለሁ። ዛሬ አዲሶች በዝታችኋል። በህልም ከወንድሜ ጋር የሄድኩ ቆንጆ አረንጓዴ ሳር ውስጥ ገባ። ወንድሜ ፊት ለፊቴ ሳር ውስጥ እባብ እንዳይኖር ውጪ ይለኛል። እሺ ሳር ጤናንም ያመላክታል። አረንጓዴ ነገር ተስፋን ያመላክታል። ግን ያው ሳር ውስጥ እባብ እንዳይኖር እንጂ ያው እባብ አላየሽም። ስለዚህ አረንጓዴ ጤናንም ያመላክታል። ተስፋንም አረንጓዴ ነገር ሳሩ ጤናን ያመላክታል። አረንጓዴ ነገር ደግሞ ተስፋን ያመላክታል። በጣም ቆንጆ ነው። እሺ መቅዲ በጣም አመሰግናለሁ። ፈተሽልኛል። ይሄን ሌላ ነው ያለፍሽው ፍችልኝ መቅዲ በጣም ይቅርታ የቆየህን ስላሉብኝ ነው። ፍችልኝ ጤፍ አስፈጭቼ በአህያ ላይ ጭኜ ወደ ቤት እየሄድኩኝ አህያው መንገድ ቀይራ ሮጠችብኝ። ከዛ መንገዱ ደግሞ እሾክ አለው ነው። እሺ ጠባብ ነው። ቁሜ ተመልሼ እያልኩ የሆነ ልጅ በጣም የሚያምር ልጅ መለሰልኝ እና ከዛ አመሰግናለሁ ስለው ስልክ እንቀያየራለኝ። በውስጤ ይህን ሰራሁ ብለህ በስበቡ ስልክ ትጠይቃለህ አልኩ። ከዛ አለ እሺ በቃ ብዬ ስልኬን ሰጠሁት። ማለቴ ቁጥር ከዛ ነቃው። እቤትም አልደረስኩም። እንደዛው እንዳለው ምን ይሆን መግዲ በእውነት ስለምትፈችልኝ አመሰግናለሁ። በጣም አመሰግናለሁ። አንደኛ ጤፍ የተፈጨ ጤፍ በጣም ጥሩ ነው። ጥሬ ቢሆን ያው መከራ ነበር። ግን ሀሳብሽ ሁሉ እንደሚፈታ በጣም ቆንጆ ነው። የተፈጨ ጤፍ ጥሬው ሲሆን ነው ትንሽ ጥሩ ያልሆነው። ግን ያው ያንን አህያ ደግሞ ታታሪነትን ሀብትን ነው የምታመላክተው። ያው ድንገት እንትን የነበረ ያው ደግሞ በሆነ ቀይ ነው ጠይም ነው ያየሽው። ያው ልጁ በመላእክትም ይመሰላል መለሰልሽ። በጣም ቆንጆ ነው። የሆነ ያስጨነቀሽ ነገር ካለ ያንን መፍትሄ እንደምታገኚ የሆነ ሊያመልጥሽ ያለ ነገር ካለ እሱም እጅሽ እንደሚገባ የሚያመላክትሽ ነው። በጣም ቆንጆ ነው። ስልክ ያው ጸሎት ነው የሚያመላክተው። በአጠቃላይ እጅሽ መግባቱ ምናምን በጣም ቆንጆ ነው። ኪዲ ሰላም ሰላም። በህልም አለቃዬ ከመኪና ውስጥ ትኩስ መሆን የሚያስታውቅ የትግሬ ሀንበሻ የሚባለው አይነት ዳቦ ሰጥቶኝ ስበላየው ምንድን በረከት ነው። በጣም ቆንጆ ነው። በረከትን ነው የሚያመላክትሽ። ሄርሜላ ውዴ የሆነ ህልም አይቼ ነው ናፍችልኝ የማውቀው ልጅ ነው እና መንገድ ላይ ተገናኝተን ሰላም እለውና አለፌው ትንሽ እንደሄድኩኝ አንድ ሽማግሌ ወዴት ነው የምትሄጂው? ያዥው ውሰጂው ይለኛል። ወዴት ስላቸው ከአንቺ ጋር ይለኛል። ከዛ ባንነው አመሰግናለሁ ስለምትፈችልኝ። እሺ መንገዱ ያው የህይወት መንገድን ነው የሚያመላክትሽ። ያው ይሄ ሰው የምታውቂው ከሆነ ወደ ህይወትሽ ከመጣ ያው ለአንቺ የሚሆንሽ ሰው እንደሆነ ነው የሚያመላክትሽ። እና ያው ወደ ህይወትሽ ይሄ ሰው ወደ ህይወትሽ መግባት እንዳለበት ያው አብሮነት እንዳላችሁ መልካም እንትን እንደሆነ የሚያመላክትሽ ነው። እንደተመቻችሁ ተስፋ አደርጋለሁኝ። በዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ አድርጉ። ቪዲዮን ስታዩ ላይክ አድርጉ። 3 ቪዲዮ ቼክ አድርጉ። እሺ ያው ደጋግሞ እንትን እንዳይባል 3 ቪዲዮ ደግሞ ቼክ አድርጉ ከመላካችሁ በፊት። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። እና ደግሞ ግን ፍቺ ብቻ የምትፈልጉ ማለት በቃ ፍቺዎችን ብቻ ቼክ ማድረግ የምትፈልጉ እንዲህ ማስፈታት ምናምን የማትፈልጉ
አሉላችሁ። ያው በደቂቃቸው መለየት ትችላላችሁ። ጠዋት ደቂቃ አላቸው እነሱ ቼክ አድርጓቸው። መልካም ጊዜ